እንትሩ ልደብቅ ታለሽ ሳብሪ ስክሪን ያጋለ መጀመሪያ ግሩፕ ውስጥ ተመካክረን ነው ከማጋ you know አይደል you know who is bug ከሱ እንትን ያለ ማን እንዳለ ማለት ነው ይሄ ደግሞ እሱ ያስገባው ስም እንትንም እንዳስገባ ያ ለምን ነው መቶ መቤት ኦሬዲ የራሱ ኬዝ ነው እንደፈለገ ማሳየት ይችላል ኬዙ ነው የሱ ታሪክ ነው የሱ ታሪክ ነው የራስሽን ታሪክ የራስሽን ውሎ ወተሽ የመናገር መብት አለሽ ገብቶሻል ፋኒ ስለምን ወረቀት ስለየትኛው መልስና ምናምን መሆን ከፈለጋችሁ ስለዚህ ወረቀቶች ነው የሚያወራው just ፎቶ ታነሳና ታነቡታላችሁ እያንዳንዱ አንቀጽ በአንቀጽ እኛ ኦሬዲ እኛ ራሱ ግሩፕ ውስጥ ተለማምደነው ምን እንደሚመጣ ምን እንደሚሄድ እናውቃለን መቼ ምንም እንደማታመጡ እንደገባን ታውቃላችሁ ሳምሪ ወይ ጂጂ ያንቺ ጠበቃ ደብዳቤ ጻፈለት ቀን ደብዳቤው ሲደርስ ምን እንዳለው ታውቂያለሽ ፋኒ ጠበቃ ያስፈልገናል እኛን ጠበቃ እንደማያስፈልገው የነገር ነው ገብቶሻል ኢነርጂያቸውን ይጨርሱ ጸጥ በላቸው ያልነው እኛ ነን ምክንያቱም ስናነበው የናንተን የክስ ሁኔታና ምናምን ስናይ ጠበቃ ያስፈልግ ትራንስሌትም ያስፈልግም ነው ያለው አያስፈልግም ምክንያቱም እውነቱ አጠገብ ነው ያለው ያለታ ነው ጠበቃ እንደማያስፈልገው የወሰነው መልክ ለመስራት እንኳን አያስፈልግም እናንተ እንደዚሁ እንትናችሁ ምን ነው የሚባለው ባልያችሁን ጨረሳችሁ እንደዚሁ እሪ በከንቱ ጮዋችሁ እንደዚሁ ብራችሁን ሳትበሉ ሳትጠጡ ያጠራቀማችሁትን ለጠበቃ እንትን አላችሁ ጠበቃዋ ሱሙኒም አልተናገረች እዛ ራሱ አንቺ ጠበቃ ይዘሽ ሄደሽ ፋኒ ብቻውን ሄዶ ጠበቃ የለ ትራንስሌት የለ ምናምን የለም ኦሬዲ ትሬኒንግ አድርገን ትሬኒንግ እስቲ እንደዚህ ስትባል ምንድነው የምትለው እንደዚህ ስትባል እንደሄደ የምትለው እንደዚህ እኔ ቋንቋን ባልችል እንኳን የወንድ ልጅ መብት ምን እንደሆነ እያስታወስኩ ግሩፕ ውስጥ ቁጭ ብለን ያንቺ ጠበቃ ደብዳቤ የደረሰው ቀን ያለታ ነው እኛ ጠበቃ እንደማያስፈልገው ይወሰነው እኔ ልንገርሽ የፍርድ ቤት ነገር ስለሆነ ጸጥ ያልኩት ምክንያቱም ፋኒው ነገር ሲነግረኝ የማወራው ነው ወይስ ለኔ ብቻ ነው ስለው ላንቺ ልንገርሽ ብዬ ነው ካለኝ ጸጥ ነው ማለት አረ ችግር የለውም አውሪው ካለኝ አወራለሁ በቃ እንደዚህ ነው እኔና ፋኒ የምናወራ ፋኒ የምትነግረኝ ባወራው ችግር የለውም ስል ነው ላንቺ ነው ነገርኩሽ ካለኝ ጸጥ ነው ማለት I'm like this ፋኒ ደግሞ ትንሽ እንትን ይልበል እያንዳንዱ ደብዳቤዎች ፍርድ ቤት ውስጥ ቆሞ ሲያነቡ የነበረ ወረቀትንም እኔ ጋር already I know it ፋኒ ጠበቃ ይዞ አልሄደም ፋኒ ትራንስሌት ይዞ አልሄደም ብቻው ምክንያቱም እናንተ የከሰሳችሁበት ወረቀት ስናይ የተላከ ጠበቃው የላከቀን ፋኒ መልሶ አልመለሰም ለጠበቃው መልሶ እንኳን ጥያቄ የመጠየቀው ምክንያቱም ጭራሽ ጠበቃዋ ራሷ እንድትጠይቅ የሚያረግ ነገሮች ነው እዛው አውጣተነ የመለስ ነው ያ ታውቃላችሁ እንደዚህ ነገር እንትን ደሞ አሉ ታውቃላችሁ ምን አይነት ትልልቅ ሰው ከጀርባው እንዳለ ያ ከአቃቢም ህግ ጋር ከጠበቃ ጋር እኛ ግሩፕ ነን እሺ የሆነት ማየ ቴንክ ዩ ገብቶሻል ግን የፍርድ ቤት ነገር ስለሆነ ጸጥ ነው የምለው ጨነቀሻል ባለፈው ስላላወራው ጨነቀሽ አያወሩም እንዴ ምንም ነገር ሚስጥር አይወራሩም እንዴ እያልሽ ነበር ለምን ደሞ አወራው ፋኒ ቪዲዮ ሳይሰራበት ለምን ማወራበት ሰንት
ነበረ የሰከረ ላይ የ4 ሰዓት ቪዲዮ ነበረኝ ለ4 ሰዓት ላይ ገባሁት 4 ሰዓት አውርቼ ሄድኩኝ እኔ ስራ ሲመቸን መተን የምናወራባችሁኛ የፍርዱን ሁኔታ ደግሞ አብራራላችኋለሁ እሺ ያ ቆይ ፋኒ ላይ ሪአክሽን አድርግ በየወረቀቱ አሁን ስለ ወረቀቱ ስላነሳ ስለ ወረቀቱ ልንገራችሁ ብዬ ነው እኔ እያንዳንዱ ደብዳቤ ነው ይጋል አሁን ተልኮልኝ ምናምን አይደል ገና እሷ ስትልክለት ፍርድ ቤት ሳምሪ በዋትስአፕ አሁን ትላንትና ምንድነው የላክሽለት ለፋን ደርሶናል እሺ ሳምሪ በኔ ጋር ነው የምታልፊው እንኳን አንቺ የእናትሽ ዕጣ ፈንታ በኔ ስር ነው የሚያልፈው በኔ እግር ዳፋ ስር ነው የምታልፉት ይሄን ስነግራችሁ ደግሞ ልክ ትክክል እንደሆንኩኝ ደግሞ ቆይ ፋኒ ላይ ሪአክሽን ያረኩ መጣበታለሁ በኔ ዳፋ ስር ነው እናንተ ህይወታችሁ ያለው ይሁን ኑሮ እንዲከብዳችሁ ነው ማረጋችሁ በምን ጉዳይ እኔ ጋር ሊመጡ እንደቻሉ ሁሉ ነገር አስረድቼ ለጠበቃዋ ለሷ ጠበቃ ባግባቡ መልሼ ከዛ በኋላ ያው መጥቶልኝ አያውቅም ከዛ እኔ ወዲያው ወደ ፍርድ ቤት ወደ ትልቅ ዋናው ጉዳይ ወደሚመለከታቸው የፋሚሊ ድምፁን ብቻ ስሙ ሪስትራክሽን ስላለኝ በጊፍት በምናምን እንደዚህ በደሜኔ ፔጅ ሰፖርት ስለማይደረግ ለዛ ፈርቼ ነው እሺ እና ድምፁን ብቻ ያ ተወካዮች ፍርድ ቤት ወደ እነሱ ቀጥታ አፕላይ ያደረኩ ማለት ነው እኔ የምፈልገውን ደግሞ ወደ እነሱ ሄዱ ምትይዝላን ነበር ከገዳው እንደምትወጣ አልገመተች እሺ እንደገና ደግሞ 2 ሳምንት እሱ ጋር ሲሆኑ ዩቲዩብ ላይ ሚዲያ ላይ እንዳይወጡብኝ አለች እሱ ደግሞ ምን አለ ኦኬ እሷ ጋርም እንዳይወጡብኝ አለ 100% እንኳን እሷ ተሰጥቷት ከሚዲያ ላይ እንዳይወጡ በሁለቱም መንገድ አስፈርሟታል ገብታችኋል አስፈርሟታል ጂጂ በጂ ዛሬ አንቺ ልክስክስ ጨርቅሽ በኔ መዳፍ ስር ነው አልኩሽ አንቺ በእናት መዳፍ ስር ነው ገነት የሚገባው አልተባለም ጂጂ ኔጋ ገብተሽ ልታብራሪ እናቴ ልጨርስና እንደማንኛውም ሰው አስተያየት ትሰጫለሽ ልጅሽ እንደማንኛውም ሰው አይደለች አንበሳ ልከሽ ግቢ አንበሳ ልከሽ ብራላችሁ ጂጂ ብራላችሁ ቴሌቪዥን ልገዙ ነው አይደል ደሞ ጠበቃው እንደዚህ አይቶኝ ውይ እንዴት ብትንትን ብትይ ነው እንደዚህ አይነት ልጅ ያሳደግሽው አላያትም እኮ ጠበቃው ምኑ እንደሆነ እንኳን አያውቅም ውጪ ልጅ ካለችው ጋይስ ውጪ እናቲቱ ውጪ እናንተ ያኑላ ጠበቃ ይዛችሁ ብር ሰጣችሁ ብላችሁ 2 ሳምንት እንዲይዝ ምናምን ነበር ኖ ፋኒ ለማሰር ነበር አይዝ ካም በኋላ እኛ አቃተም ብላችሁ 1 ወር 2 ወር በኋላ እንደገና ጥፋት በህግ የታገደ ነገር ጥፋት መስረታችሁ ልጆቹ እንዲነጠቁ እንደምታረጉ እናውቃለን ለዛም ደብዳቤኛ ጽፈናል ኦሬዲ ጽፈናል አይናቸው ልጆቹን አታዩ አይናቸው እሱን ጽፈናል ኦሬዲ 2 ሳምንትና 1 ሳምንት በኋላ ጂጂ መያዝ ደከመኝ ብለሻል እርምሽን አንድ ቀን መጥቶ ሲወስዳል ከፍሬ ጋር እንዲህ ስትንጀረሩ የነበረው አስበሽዋል ሳምሪ ውጪ ውላ መታ ከዛ ልጆቹን አስተኝታ ከዛ እንደገና አሯን ስትበጠብጥ ጊዜ አይበቃም አንቺ ደግሞ አጠገቧ እንዳደርሽ ታግዷል ማነው ልጆቿን የሚጠብቅላት ሁይስ ልጆች አንድ ቃል ቢናገሩ ታመኔታ እንዳላቸው ታውቃለሽ ማለት ህፃናት ስትሄድ ትምህርት ቤት ስትሄድ ከአያቴ ጋር ነኝ ብላ ከተናገረች ያ ይያዛል ውሸትም ይሁን እውነት ምክንያቱም የልጅ ቃል ነው የሚባለው ሲጀምር ፊሎን ልክ ሳምሪ አንቺ እንደማትወድሹላ ሳምሪን ፊሎን አትወዳት ግልጽ አትወዳት አዳምን ብቻ ነው የምታቅፈው ራሱ አትወዳት
እናንተ ቤተሰብ ሴት ለሴት ቤተሰብ የለም። ሴት እህት ምናምን ሴት ምናምን አትዋደዱ። ድል እንዳረገ ብጤ እኛ ፈልገን የሰጠነው እኮ ብላችሁ ነበረ እኮ። ፈልጋችሁ ከሰጣችሁ ድል አረገንን ምን አመጣው? ድል አረገንን ምን አመጣው? ማን የሰጠው? አባት ነው ያሳድጋል አላችሁም እንዴ? አሁን ደግሞ አሸንፈን መጣን። ኖት ማች ፋኒ ያሸነፋችሁ ብር ሳያወጣ። ምክንያቱም ለእናንተ ብር አያስፈልግ። እውነት እሱ ጋር አለ። እሱም የራሱ መብት አለ። ወንድም የራሱ መብት አለ። የወንድነቱንና መብቱን ነው እንዲጠቀም ብቻ ያደረግነው እኛ። ኬዛችሁን ገና ስትልቁት ጠበቃ ይሄ ደብዳቤ ስትልኩት ግሩፕ ሆነን ማለት ነው። የጀርመን ግሩፕ አላል ሆነን ምንድነው የሚለው? አነበቡልኝ። እንደዛ ነው የሚለው። ናይ ጠበቃ ያስፈልገውም አልኳቸው። እኔ ጋር ለደብዳቤው ጠበቃሽም የላከው ፋኒም የመለሰው ለፍርድ ቤትም ደግሞ የክሱ ሁኔታ ወይም ደግሞ እንትን ያቀረበው እያንዳንዱ ፋሚሊያ ሪቻታ ብሪፋ አርጂ ዊዝ ሚ ዶንት ስትሬስ። ክሱ ላይ ራሱ ያነበበውላ እኔ ጋር ነው ያለው።